ይሄ ቪዲዮ በእርግጠኝነት ብዙ ሰዎች ሐሳባቸውን እንዲቀይሩ የሚያደርግ ነው። ትዳር የውሳኔ ውጤት እንጂ የስሜቶች ውጤት አይደለም። አፍቅረሽ ነው ያገባሽ፣ ወደሽ ነው፣ ብዙ ዓመት እኖራለሁ ብለሽ ነው። ግን ከ5 ዓመት በኋላ ላትወጂው ትችያለሽ። እንደገና ከ10 ዓመት በኋላ እጅግ በጣም ደስ የሚል ሰው ሆኖ በጣም በፍቅር ልትኖሩ ትችላለህ። ከ20 ዓመት በኋላ ደግሞ ሊቀየር ይችላል። አሁን ያገባሽው ወንድ ምናልባት ከ10 ዓመት ወር ከ20 ዓመት በኋላ ባለው ስታተስ ማግባት የለብኝም ልትዩ የምትችዩ ሰው ነው። ግን ወስነሻል፣ ተወስኗል። እሷ አሪፍ በሆነችበት ቆንጆ በሆነችበት ታይም ሳትወልድ አበባ በሆነችበት ጊዜ እንኳን አገባት። 2-3 ከወለደችልህ በኋላ ደግሞ ራሷን ጣል ስታረግ ብዙ ነገሮች ትንሽ ጫን ሲላት ማግባት አልነበረብኝም ያችን ሴት ነበር እሷ እኮ ማለት የለብህም። ወልዳ 3 ወልዳ በቃ እንደገና ደግሞ አገግማ ልጆች ትምህርት ቤት ገብተው አሪፍ ላይፍ ስትጀምሩ ደግሞ እንኳን አገባው 3 ወልዳ ራሱ እኮ የኔ ሚስት ዋው ትላል። ፊውቸር ፕሪዲክት አይደረግም። ፊውቸር ላይ ምን እንደሚመጣ አናቅም። ፊውቸር ላይ ምን ህመም እንደሚመጣ አናቅም። ፊውቸር ላይ የልጆች ሁኔታ አናቅም። ፊውቸር ላይ ብዙ ነገሮችን ፕሪዲክት ማድረግ አንችልም። አሁን ላይ የውሳኔ ውጤት ነው ሊሆን የሚገባው ነው። ወስነን ነው የምንገባው። ዘን ከሆነ ዓመት በኋላ ውሳኔያችን ትክክል ላይሆን ይችላል፣ ትክክልም ሊሆን ይችላል። የውሳኔ ውጤት ነው፣ የፍቅር ውጤት ኦር ደግሞ ይሄ የፍላጎት ውጤት አይደለም። ትዳር ውሳኔ ነው። በቃ ተወስኛለሽ። ያ ውሳኔ ትክክል ሊሆን ይችላል፣ ላይሆንም ይችላል። ግን ከትዳር መውጣት አይቻልም። ትዳር ውስጥ ሲገባ በውሳኔ ነው፣ መውጣት አይቻልም። ያ ውሳኔ ከ20 ዓመት በኋላ ትክክል እንደሆነች ታስቢያለሽ። ከ10 ዓመት በኋላ ደግሞ ትክክል እንዳልሆነ ልታስቢ ትችላለሽ። ከ1 ዓመት በኋላ ተሳስቻለሁ ትችላለሽ። ከ15 ዓመት በኋላ ኦኬ ትክክል ነኝ ትያለሽ። ከ25 ዓመት በኋላ እንደገና ተመልሰሽ ትክክል አልነበርኩም ትያለሽ ይሄን ሰው ማግባትሽ። ከ40 ዓመት በኋላ ደግሞ ትክክል ነኝ ትያለሽ። ነገሮች በጊዜያዊ መውጣትና መውረድ በሁኔታዎች ከፍና ዝቅታ ሐሳብ የምትቀያይሪ መሆን የለብሽም። እንደዛም አይደለም ህይወት የምታስተምረው። ወስነሻል። ከፍታና ዝቅታ፣ መውደድና መጥላት፣ የነገሮች መቀያየር፣ የስሜቶች መቀያየር ሊኖሩ ይችላሉ። ያን አክሴፕት አድርጎ መዝለቅ መቻል ነው። ወንዱም ልክ እንደዛው። ይሄ የትዳር ህይወት የውሳኔ ውጤት ነው እንጂ የጊዜያዊ ስሜት ኦር ደግሞ በሆነ ከፍታ የምናዋጣው በሆነ ዝቅታ የምናዋርደው አይደለም። ትዳር በቃ አንዱ መንገድ ነው። ወደዚህ የማንልበት መንገድ ነው። የውሳኔያችን ውጤት ነው። ከፍታና ዝቅታ ይኖራሉ። መውደድ መጥላት ይኖራሉ። መታመም ኦር ደግሞ ጤናማ መሆን አለ። በቢዝነስ ስኬታማ መሆን አለ። መውረድ አለ፣ መውጣት አለ፣ ቤተሰብ ማጣት አለ። ብዙ ሀስሎች አሉ። ግን በእነዚህ መካከል በከፍታና በዝቅታ ሐሳቦችን መቀያየር ሳይሆን መስመሩን ይዘን የትዳር ህግን አውቀን የውሳኔያችንን ውጤት በትክክል እየገመገምን መሄድ ብቻ ነው። በነገሮች ከፍታና ዝቅታ መቀየር የለብንም። እነኚህ ከፍታና ዝቅታዎች የእናንተን ህይወት ምናልባት እንዲህ ሊሉ ይችላሉ እንጂ ከትዳር መስመር ሊያስወጧቸው አይገባም። ቢኮዝ ተቀያያሪ ነው። የሰው ልጅ ነን፣ ይታወቃል። የትዳር ህግን ፕሪንሲፕሉን እስከተረዳን ድረስ ነገሮችን በመረዳት መሄድ ያስፈልጋል ብዬ አምናለሁ። ይሄን ሐሳብ እንደምትወዱት እርግጠኛ ነኝ። ላይክ በማድረግ ቤተሰቡን እንዲሁም ሰብስክራይብ በማድረግ የዚህ የዩቲዩብ ቻናል ቤተሰቡ